ቡርኬ ተመልሶ መጣ። እንግዲህ ሚጣ ተደብቃ እያገኘችው ነበረ። ለአባዬም እንዳትናገሪ ብሏት እሺ ብላ እንግዲህ በጣም አስገድደዋት እንግዲህ ስልክ ስታወራ ወደ በኋላ አካባቢ ገባሽ ሆይ ብሎ ብሩኬ ሲደውልላት እንግዲህ ለሚጣ ለካ አባትየው ሲያዳምጣት ነበረ ማለት ነው። አላየችውም። የት ልትሄጂ ነው ሲላት መጀመሪያ ላይ እኔ ጓደኛ ደውላልኝ አለችና ስትመለስ ደግሞ ምሳ አስራለት ምሳ ይዛለት ነበረ የሄደችው ለወንድሟ ለብሩኬ። እንግዲህ ሚጣ በጣም ነው የምትወደው፣ ምንም ነገር አትዋሸውም። እና እሺ ብላ እንግዲህ ለአባዬ እንዳትናገሪ ለማንም እንዳትናገሪ ብሎ ነግሯት ነበር። እና እሺ ብላ እንግዲህ አልተናገረችም። የት ሄደሽ ነበር ሲላት አይ አንድ ጓደኛችን ታስሮ ምሳ ይዘን ልንጠይቀው ሄደን ነበረ አለችው ማለት ነው ለአባቷ። እንግዲህ በጣም በሚያሳዝን ሁኔታ አባቷ ሰምቷታል ማለት ነው ስልክ ስታወራ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንሆ ከያ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። በጣም አስተማሪና ደስ የሚል ድራማ ነው። እንግዲህ ራሳችን እንድናይ እንድንጎበኝ የሚያደርግ በጣም አስተማሪ ነው። ከድራማው ጋር መልካም ቆይታ ይሆንላችሁ። ክፍል 6 ይዤላችሁ ቀርብ ያለው እና ሚጣም እንግዲህ እኔ በፍጹም ብሩኬን መካድ አልፈልግም፣ በጭራሽ መካድ አልፈልግም ትላለች። አይሆንም፣ ትሰሚያለሽ፣ ልጁ በጣም ታማለች። እንግዲህ ፌቨን በጣም ታማለች። ትርሲት መታ ለጋሼ ልጄ በጣም ታማብኛለች፣ ብሩኬት ነው ያለው በቃ ልጆቼ ፌቨን አብሶ በጣም ተጎድታለች። ይኸው አባቷ ከሄደ ቀን ጀምሮ ምግብ አልበላችም እና በቃ እየቃዠች ነው ድጋሚ የሞተ ሞቷል እያለች በቃ የተቃዣለች እያለች እንግዲህ ተነግረዋለች ለጋሼ። እና እንዴት ልጁ እንዲያውም ሊያመሰግንሽ ነው የሚችለው እንጂ ምንም አይልሽም፣ አይክድሽም፣ አልካድሽም። ስለዚህ ተይ ችግር የለውም ሚጣ ተናገሪ የት እንዳለ ጀመረ። እኔ ነገ ጧት እንነጋገራለን ብሎ እንግዲህ ወዲያው እኔ ተው አባዬ እባክህን አትናገር ብትለውም እንግዲህ ወዲያው ለትርሲት ደውሎ ነግሯታል። ብሩክን እንዴት እንደምናገኘው እኔ እነግርሻለሁ ጠዋት ነው አላት ማለት ነው አሏት። እና እሺ በጣም ነው የማመሰግነው ጋሼ ብላ ስልኩን ዘጋች። በጣም ነው ደስ ያላት፣ ምክንያቱም ፌቨን በቃ በጣም ተጎዳች። በጣም ረዥም ጊዜ ወንዱ እንኳን እየበላ ነበር፣ እሷ ግን በጣም ነው የምትወደው አባቷን እና ድጋሚ ይሞታል ብላ አስባ ነው እንግዲህ ብሩክን ከዚህ በፊት አስገድሎት የነበረ ሚኪያስ ነው። ሚኪ እንግዲህ ጓደኛው ወዳጁ የነበረ እሱን አስገድሎ ከስንት ጊዜ በኋላ ነው እንግዲህ ብሩክ ተመልሶ የመጣው። ራሱን አያውቅም ነበረ። በደረሰበት ጉዳት የድሮውን ነገር ማስታወስ አይችልም ነበረ እና አሁን ካስታወሰ እኔን እንትን ይለኛል ብሎ ነው እንግዲህ እንትን እያለው ያለ ማለት ነው። እሱን በጣም ጉዳት ሊያደርስበት እኔ እዛ ከልጆቹ ጋር መኖር ፈልጎ ነበር። ነገር ግን ከዚህ ካልወጣ እገልሃለሁ ወይ ልጆችን ወይ ደግሞ ሚስትን ወይ ደግሞ አንተን እገልሃለሁ ስላለው ነው ወደዛ ቤት መኖር የማይፈልገው። እና ሚጣም ደግሞ መናገር እያልፈለገችው ለወንድሟ ብላ ነው። ሚኪ ደግሞ እንግዲህ እሱን በቃ አውቆ በቃ ሲመጣ እንዴት ጠፋህ እንዴት በቃ ኧረ ተው ለልጆችም ሲባል ለምን ከኛ ጋር አትኖርም እያለ እንግዲህ አውቆ እንትን አለው ማለት ነው። በመጀመሪያ አድራሻው አፈላልጎ ድጋሚ ሊያስገድለው ነበር። እሱ ሞቷል ብሎ ነበር እንግዲህ ዘና ብሎ የተቀመጠው ማለት ነው። ሚኪ እንግዲህ ሚስቱን አግብቶ እና በቃ ለቃጥሮ ለሚያሰራቸው ደወለና ሚኪ በመጀመሪያ ቤት ውስጥ ልክ ምግብ አሁን እበላለሁ ብላ እንግዲህ አንተ አጎርሰኝ አለች ማለት ነው። ፌቨን ወደ ቤት ከመጣ በኋላ እንግዲህ በጣም አለቀሰች። ሚጣ በጣም ይቅርታ አድርግልኝ ወንድሜ ስለጎዳውህ በቃ በድዬሃለሁ ወንድሜ ይቅርታ አድርግልኝ አለች። ምን አጥፍተሽ ነው አላት። ምንም በቃ የሆነ ነገር አጥፍቻለሁ በቃ ይቅር በለኝ አለችው። ይዛው ሄዳ እንግዲህ የተለመደው ቦታ እንገናኝ ብሎ ነው እንግዲህ እዛ የመጡት አባቷና ትርሲት ማለት ነው። እና በጣም ነው ደስ ያላት ትርሲት ለልጆቿ በቃ በጣም ደስ ብሏታል። ልጆቹ ለራሱ በጣም ነው ደስ ያላቸው። አባዬ አንተ ካላጎረስከን ብለውት እንግዲህ እጁን ሊታጠብ ሽንት ቤት ሲገባ ለምንድን ነው የመጣ ምን ብዬህ ነበረ
እንዴ ልጆቹ ስለታመሙ ነው። እኔ ፈልጌ አይደለም የመጣሁት። ልጆቹ ስለታመሙ ነው። እያየህ ነው እንግዲህ ልጆቼ ድጋሚ እንዳይታመሙ ጸልይ። እኔ በፍጹም አልመጣም ይለዋል ማለት ነው። በፍጹም አልመጣም ይለዋል። እሺ በቃ እና ዛሬም እንድታድር አልፈልግም አለው። እኔም ሲጀመር ላድር አይደለም የመጣሁት እነሱ ትርሴት ስላስገደደች ልጄ ታማለች በጠና ይታታል። እንግዲህ ምግብ ካቆመች ስንት ጊዜዋ እና ለዛ ነው እንጂ የመጣሁት እኔ ለሌላ ነገር አይደለም አለው ማለት ነው ለሚኪ። እሺ ይኸውልህ እኔ እንደ በፊቱ እምተውህ እንዳይመስልህ፣ አሁን ግን የመጨረሻ ነው ብሎ እንግዲህ ሚኪ እንግዲህ ሚስቱንም ገድሎ በቃ ሁሉንም ነገር መውሰድ ነው የፈለገ። እንግዲህ ሚኪንም ብሩኬንም ገድሎ ማለት ነው። እና ይሄ ነው ሀሳቡ። እንግዲህ ልጆቹን እንግዲህ ያለ እናት ያለ አባት እንዲያድጉ ነው እቅዱ ማለት ነው። እና ያንን ንብረቱን ሀብቱን ለመውሰድ ከመጀመሪያውም አስቦበት ነው የገባው። ወደዛ ቤት ሲገባ ሚኪ አስቦ ነበረ። እንግዲህ አስቡት የራሱን ሚስቱን በቃ ልጆቹ በሱ ናፍቆት እንደዚህ እየተሰቃዩ፣ እሱ ግን እውነት በጣም ነው የሚገርመው። እና ትርሲትም በቃ በጣም ነው ደስ ያላት፣ በጣም ነው ደስ ያላት። ልጆቹ ለራሱ በጣም ነው ደስ ያላቸው። ያው ሚጣንም በቃ እሺ በቃ ብሎ ሄደ። እንግዲህ አልሄድም ብሎ ነበረ። በቃ ተይኝ በቃ እግሩ ስር ነው ድፍት ያለችው ማለት ነው። እና ድጋሚ እንዳትመጣ ብያህል ነበረ። እንዴት ትመጣለህ ነው ያለው። እዛ ሽንት ቤት ውስጥ ሄዶ ማለት ነው። እንዴት ትመጣለህ? እኔ እኮ እንድትመጣ አልፈለግም። ዛሬ የመጨረሻ ነው። ወደዚች ቤት ሁለተኛ እንዳትመጣ አለው ማለት ነው። እንደዛ አስፈራርቶት አሁን ብሩክ ለትርሲት አልነገራትም። ለትርሲት ቢነግራት እሱ እዛ ቤት እንዳይመጣ ብሎት እንደሆነ ሁሉንም ነገር ቢነግራት ነገሮች ሁሉ ይስተካከሉ ነበር። እሱ ግን በቃ ለእሷ ብሎ ዝም ብሏል ማለት ነው። አይናገርም። ሚጣም እንግዲህ ሁልጊዜ እየሄደች ሚጣ ሁልጊዜ ታገኘዋለች። ምክንያት በጣም ነው የሚዋደዱት እህትና ወንድም። በጣም ነው ደስ የሚለው ፍቅራቸው ለራሱ ያስቀናል። እና በቃ ወንድሜን ካድኩት፣ ወንድሜን ከዳሁት፣ ወንድሜን ዋሸሁት ብላ በጣም ነው ያለቀሰችው። እንግዲህ አባቷ ባያስገድዳት ኑሮ በጭራሽም አትናገርም ነበረ። ምክንያቱም ቃል አስገብቷት ያላትን ብር በፊት እሱም ከሚሰጣት ብር አባቷም ከሚሰጣት ብር ለትምህርት ቤት ተብሎ ከሚሰጧት እሷን አጠራቅማ ሰጠችው ማለት ነው። ለሱ ሰጠችው፣ ለትራንስፖርትም ለሚበላውም በቃ ዝም ብሎ ያንን የመሰለ የተንጣለለ ቤት እያለው እሱ ግን መንገድ ለመንገድ ይንከራተታል። ስልክ እንኳን አስደውሉኝ ብሎ ቢጠይቅ ያው በእርግጥ ሌባ እንደዚህ እያደረገ ስልክ አስደውሉኝ ብሎ ስልክ ስለሚወስድ ሰውም ደግሞ አያምንም። አሁን ማንም ሰው ስልክ አስደውሉኝ ቢባል አያምንም። የእውነትም የተቸገረ አይመስልም። ምክንያቱም ሌባው እናንትኑ አይለይም ማለት ነው። እና አንዱን ሲጠይቅ እምቢ ያለው አንዱንም ሲጠይቅ በቃ ለምኖ አገኘ ማለት ነው። ለምኖ አግኝቶ ነው የሚደውልላት እንጂ እሱ ስልክ የለውም፣ አይገኝም። በቃ እሱ ሲደውልላት ትሄዳለች። የሚገናኙትም በቃ እሱ ከደወለላት ብቻ ነው። እንዲህ ብላ ብትነግረው ለአባቷ ምንም አላመናትም። አንቺ እንዴት ትዋሽኛለሽ? ለምንድን ነው የምትዋሽኝ ብሎ ለራሱ በጣም ነው የተቆጣት ማለት ነው። አባቷ በጥፊ ነው የመታት ሚጣል። ልጁ እንደታመመች ለምን ሳልትነገርሽው ልጁ እንደታመመች እንዲያውም ይሄንን ስትነግሪው እንዲያውም ሊያመሰግንሽ ነው የሚገባ፣ ሊያመሰግንሻል። ስለዚህ አንቺ አልከዳሽውም፣ ለልጁ ነው የደረሽለት እንጂ አንቺ ምንም አላደረግሽውም ብሎ ሲነግራት እሺ በቃ አባዬ ብላ እንግዲህ እያለቀሰች መጀመሪያ እሷ ካገኘችው በኋላ አልሄድም አለች ትርሲት። እኔ ዛሬ አብሬያት ነው የምውል፣ በፍጹም አልሄድም ጋሽ አለች። አይ ሂጂ ትርሲት ችግር የለውም ሚጣ እኔ ምላትን ነው የምታደርግ፣ ምንም ችግር የለውም አንቺ ሀሳብ አይግባሽ፣ ብቻ ሂጂ ልጅቷንም አያለ ብለሽ ንገሪያት፣ እንድትረጋጋ አድርጊ፣ ምግብ እንድትበላ አድርጊ። ሂዳ እንግዲህ አለ አባትሽ እና ችግር የለውም ይመጣል ስትላት ደውዪልኝ፣ ድምፁን ከሰማው ብቻ ነው የምበላው፣ ካልሆነ ግን አልበላም አለቻት። በቃ በጣም ነው አይ ስልክ የለውም እኮ በምን ይደውላል፣ ግን እኔ ቃል መገባልሽ ነገር ይመጣል አለቻት። አይ
በፍጹም አልበላም አለች። በቃ በጣም ነው የተጎዳችው፣ በጣም ማለት ነው እንግዲህ ናፍቃ ነው እንግዲህ እና ይሄንን ነገር ሁሉ ልጆቹ ጋር እንዳይገናኝ ያደረገው እንግዲህ ያው የእንጀራ አባታቸው ራሱ ሚኪ ነው ማለት ነው። እንደዛ የሚያደርገው ለእሷ የሚመስላት ጥሩ ሰው፣ መልካም ሰው፣ እንዲያውም ቅድሚያ አግኝቶ ሊገለው ሊያስገድለው አስቦ ነበረ ማለት ነው። እንግዲህ በቃ ቻው ብሎ ምግቡን ከበላች በኋላ ልጅቷ ከበላች በኋላ ትርሴት ልትሸኘው ነበረ በመኪና ነገር ግን ጎማው ተንፍሶባት ሳትሸኘው ቀረች እና በእግሩ ነው የሄደ። አሁን ወጥቷል፣ ቶሎ ብላችሁ ግደሉት። አሁን ግን ስህተት ብትሰሩ ይኸው በቃ እኔ ከእናንተ ራስ አልወርድም። አይ እንግዲህ ሚኪ እንደዛ ብሎ ለቅጥረኞቹ ነግሯቸዋል። ነገር ግን ብሩኬ በሌላ በኩል ነበር የሄደው። ብሩኬ አይደለም እንደዛ የደበደቡት፣ በሌላ በኩል በራይድ ነበር የሄደው። እነሱ ግን ያው ብሩክን ገደል ነው ብለው በጣም ተደስተው በቃ ተደስተው ደውሎ ነግሮታል። በጣም በቃ ጎበዞች፣ በእውነት ለራይድ ብር ሰጥቼዋለሁ እንጂ እኔ አይደለም የሸኘው ስትለው በቃ ቁርስማ በዛ በራይዱ ብር፣ እንዲያውም በእኛ ብር አይደለም የምንበላው አለ ማለት ነው ብሩክ።